አለብኝ ግን ከመጣሁበት አላማ የበለጠ እዝራን እኮ እየወደድኩት መጥቻለሁ ትላለች። የፍቅር ነገር አላሰበችበትም በጭራሽ። ከአጸደ ጋር የተመካከሩት ሀብት ንብረት ብቻ እንጂ እዝራን በፍቅር አጥምዳ ለመጣል አሊያም ደግሞ እሱ ጋር ለመኖር ውሳኔ አልነበራትም። ነገር ግን አደራደር ከእዝራ ጋር መቀራረባቸው ተከትሎ በሁለታቸው የፍቅር ግንኙነት የበለጠ ጨመረ መምጣቱን ተከትሎ ሁለታቸውም ጤናማ የሚባል ስሜት ቢሰማቸውም በዚህ መካከል የማይፈልገው ትዳር መመስረቱን ተከትሎ አሁን ከማንም ጋር ስምምነት አጥቷል። ታዲያ የኋላ ኋላ በአጸደ አማካኝነት ማህደር ወደዛ ቤት መምጣቷን ተከትሎ ቆይ እናንተ ሰዎች ምን አይነት ድራማ እያካሄዳችሁ ነው ያላችሁት? እዚህ ቤት ለምን መጣሽ ሲል ማህደርን ጠይቋት ነበረ። ማህደርም ለፍቅር ስል እየከፈልኩ ያለሁት መስዋዕትነት እንጂ አንተ ላይ ድራማ ለመስራት አስቤ አይደለም። በጣም ነው የምወድህ እና ያንተ ፍቅር እንዲሁ ዝም ብሎ የመጣ አይደለም። እዚህ ቤት ከመምጣት በፊት ጠንቅቄ አውቃለሁ ስትል እንደወደደችው እና እሱን ለማግኘት ያመቻት ዘንድ ወደዛ ቤት እንደተከሰተች ትናገራለች። ታዲያ በአጸዳ አቀነባባሪነት ወደዛ ቤት ማህደር መምጣቷን ተከትሎ እናንተ ሴቶች ግን ሳንዶች አደረጋችሁኝ ምን ይሻለኛል እያለ እዝራ እዛ ቤት እየሆነ ያለው ጭቅጭቅ ከአቅም በላይ ሆኖ ናላውን እያዞሩ ይገኛል። የኋላ ኋላ እንግዲህ ሁለታቸውም የመጡበት መድረክ እርስ በርሳቸው መዘራዘር ሲጀምሩ አቶ እስክንድር የሆነው ሁሉ መቀበል አቅቶት ምን ያህል እንደከበደውና አቅም አንሶት ተዝለፍልፎ ሊወድቅም እየታገለ በነበረበት አጋጣሚ ነው ማህደር በቃ እዚህ ቤት መውጣት አለብኝ ልሰናበት እያለች አለችው። የሀብል ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ቀጣዩን ክፍል ይዤላችሁ መጥቻለሁኝ። እንግዲህ በመነንና በአጸደ መካከል ያለው ፉክክር ቤቱን እየበለጠ ጠቡ እየናረ እንዲመጣና እርስ በርሳቸው ወደ አለመግባባት እያመሩ መጥተዋል። ሆኖም እንግዲህ ዛሬ መነን ጉርቧቸውን ያላነቀቻቸውና በጥፊ ያልመታቻቸው ሴቶች አንዳችም ነገር የለም። ትንሽ የእንጀራ ልጇን ብቻ ትፈራታለች፣ ማለትም የአቶ እስክንድር ልጅ ግን ያችም ትንቃታለች። መነንም እንደዚሁ ለምን እመቤት ሆኜ እዚህ ቤት አልተከበርኩም? አዛዥ ናዛዥ ሆኜ መኖር ያለብኝ እኔ ነኝ። እስክንድር በኩል አንቺ እህት ሆነች ብትገኝም እኔ ደግሞ የቤቱ እመቤት ነኝ። ስለዚህ አራጊ መሆን ያለብኝ እኔና እኔ ብቻ ነኝ ብላ ታምናለች። በተለይ ደግሞ አጸደ እዛ ቤት ማህደርን ወደዛ ቤት ማምጣቷን ተከትሎ መነን ይህንን ሚስጥር በደንብ ጠንቅቃ አውቃለች። ያችኛዋ ደግሞ እንደዚሁ አጸደ ስለ መነን ሀብልን ጋ ያጋባችበት ዋነኛ ምክንያት አቶ እስክንድር የመሞቻ ቀናቸው እየደረሰ ስለሆነ ለዚህ ነው ሀብት ንብረት ለመካፈል ብላ ነው ሀብልን ያጋባችው በማለት ታቸውም አንዷ የአንዷን ሚስጥር እዛ ቤት የሚፈልጉትን ነገር ለማድረግ እንዳሰቡ ሁላቸውም ጠንቅቀው ይተዋወቃሉ ማለት ነው። ለዚህ ነው እንግዲህ አንደኛዋ ባታውቅ ቢያንስ ሞኝና የዋህ መስላ ብታልፍ ምናልባትም ጠቡ እዛ ድረስ ላይደርስ ይችል ነበረ። ቡጢና ጡጫውም የበረታው ለዚህ ነው። ሁለት ጎራ ተከፍለው የከፈቱት ጦርነት እስክንድር እያስጨነቀው መጥቷል። ምን ላድርግ? እነዚህ ሴቶች እርስ በርሳቸው እየተተረማመሱ ነው፣ እርስ በርሳቸው እየተደባደቡ ነው። በምን አይነት ሁኔታ ላስማማቸው ይላል። በሌላ በኩል አቶ እስክንድር ደግሞ ቆይ እዚህ ቤት እየሆነ ያለው ማንን ላዳምጥ? ምንድነው እየተፈጠረ ያለው? ግራ ጋብቶኛል። እርስ በርሳቸው አይከባበሩም። ገበታ ላይ ራሱ ሊደባደቡ ይደርሳሉ። ይህ እየሆነ ያለበት ምክንያት ምን ሊሆን ይችላል? በማለት እንግዲህ ራሳቸውን ሲጠይቁ ነበረ። የኋላ ኋላ አቶ እስክንድር ያመጡት ሀሳብ ምንድነው? ሀብልን ይወዷታል፣ በጣም አስተዋይ ሴት ናት ብለው ያምናሉ። ለልጃቸው ሚስትነትም የፈለጓት ለዚህ ነው። ከመጣሽ ጊዜ ጀምሮ ትክክለኛ ለልጅ አጋር የምትሆነው ሴት መርጬለታለሁኝ። በጣም መልካም ሴት ናት። እኔ መሙቼ ቀን እየተቃረበ ሲሆን ስለዚህ እኔን ሀብት ንብረት በውርስ የሰጠውትን የእዝራን ቤት የምታስተዳድረው እሷ ናት ብለው ያምናሉ። ስለዚህ በሀብል ትልቅ እምነት አላቸው። ታዲያ አሁን ላይ ሌሎቹን ሴቶች ከመጠየቅ ይልቅ ሀብልን ቢጠይቋት የተሻለ ነገር ሊያገኙ እንደሚችሉ ነበር ራሳቸውን ያሳመኑት። ሆኖም ሀብል እየተፈጠረ ያለው ምንድን ነው? እናንተ ሴቶች እየተስማማችሁ አይደለም፣ ለምን እንደምትጨቃጨቁ ራሱ ግራ ገብቶኛል በማለት ሀብልን ጠይቀዋታል። ይህ ከሆኑ በፊት እንግዲህ ከእስክንድር ጋራ የአደራ ቃል ማለትም ለ4 ወር ጊዜያት ባልና ሚስት ሆነው መቀጠል እንዳለባቸው ከዛም እዝራ ለአባቱ ቃል ገብቶለት መተኛትንም ያካትታል ወይ ማለትም አብሬ ለመተኛት እገደዳለሁ በማለት ለአቶ እስክንድር ነግሮት ነበርና አሁን አቶ እስክንድር አብሯት እያደረ እንዳልሆነና የባል አይነት እንክብካቤ እያደረገላት እንዳልሆነ ለመረዳት አስችሏቸዋል።
ልጄ ሚስት ጥሩዋን እና መልካሟን ሴት እንደመረጥኩላት በልቦናዬ 100% እርግጠኛ ነኝ። አንቺስ ምን ታያለሽ ልጄ? እዝራ ተመቸሽ ወይ በማለት ጠይቀዋት ነበረ። እሺ እርስዎ ይህን ያህል እምነት ስለጣሉብኝ አዝናለሁ። ነገር ግን አሁን የፍች ጥያቄ ባቀርብ ምን ይሰማዎታል? ዲናዋ ስታስብ የነበረውን በአንደበቷ አውጥታ ተናግረዋለች። እኔ አቶ እስክንድር ደንግጠዋል። ምክንያቱም በጭራሽ ያልጠበቁት መልስ ነበርና እስክንድርን አወደዋለሁኝ፣ ጥሩ ባል ስላገኙ ደስ ብሎኛል የሚል መልስ ነበር የጠበቁት። ይሁን እንጂ በተቃራኒው ሆኖ አግኝተውታል ማለት ነው። እናም ይህ ሁሉ አልሆን ሲላቸው የኋላ ኋላ እንግዲህ ቤተሰቡ እያንዳንዱ መሰባሰብና እየተሰማቸው ያለውን ቅራኔ በግልጽ ማስረዳት እንዳለባቸው ያምናሉ። መነን በራሳቸው በኩል ያደረጉት ነገር ትክክል እንደሆነላቸውና የለፉበት ማለትም በሚስትነት እዛ ቤት የቆዩበት ምድር ልጅ አለመውለዳቸውን ተከትሎ ነበረ ይህ ሀብት ንብረት እያስገበገባቸው ያለው። እናም በምን አይነት ምክንያት ሀብት ንብረት ልካፈል እችላለሁ የሚለውን ሲያወጡ ሲያገቡ ቆይተዋል። ለዚህ ነበረ ሀብልን አጋብተው የራሳቸውን ጥቅም ለማስጠበቅ እየተሯሯጡ ያሉት። ይህ ነገር አልተዋጠላትም ሀብል ሁሉም በግልጽ የተገለጸላትና ጫና እየተፈጠረባት ያለችው ሀብል ይብቃን፣ እንደውም እኔና እስክንድር ድሮም አልተጋባን፣ አሁንም አልተጋባንም፣ ወደፊትም አንጋባም፣ ባሌም አይሆንም። እሱም እንደ ባል ፍቅር እየሰጠኝ የተንከባከበኝ አይደለም። እንዴት እንደሚያመነጫጭቀኝ አታውቂም ወይ? ሰራተኛዋም ሆነ እስክንድር የሆነችው አጸደ እንዴት እንደሚያመነጫጭቁኝ አላየሽም ወይ? በዚህ በኩል ክብሬን አጥቼ አይደለም አመታት ይቅርና አንድ ቀንም ከብዶኛል። ከዛሬ ጀምሮ እዚህ ቤት እወጣለሁ፣ ሻንጣዬን ይዤ ጠረግላለሁ በማለት ለመነን ስትነግራት፣ መነን ደግሞ እንዴት አላማዬን ታከሽፍብኛለሽ? እንዴት እንደዚህ አይነት ስራ ትሰሪያለሽ? እያለች ጉርቧን አንቃት ነበረ። እንደውም በግልጽ እናገራለሁ፣ በቃ እዝራ ማወቅ አለበት እዚህ ቤት ለራሱ ጥቅም ብለሽ እንዳመጣሽኝ በዝርዝር መናገር ይኖርብኛል በማለት ለእዝራ ልትናገር ስትሆን እንግዲህ ያባበለቻት እንደገና ቃሏን ቀይራ እባክሽን እኔ እኮ ለአንቺ ዘንጠሽ እንድትኖሪ ጥሩ ኑሮ እንድትኖሪ ነው ከዚህ ባለሀብት ቤት ከዛ ከድህነት አውጥቼ ያመጣውሽ እያለች ነው የምትገኘው። ሀብልም እንግዲህ ያው የድህነት ኑሮ ይሻለኝ ነበረ፣ ለምን እዚህ ያመጣሽኝ? አሁን ሲኦል ነው የሆነብኝ። ከመጣው ጀምሮ ደስታ አድርቆኛል እና ማታ አይኖቼ በእንባ እየታጠቡ ነው ያለችም ልቅሷን በእርግጥ እየተመለከተቻት ነው ያለችው። መነን ግን ትኩረቷ ገንዘብና ገንዘብ ስለሆነ የሀብል ስቃይ እየታያት አይደለም ማለት ነው። ሀብል ታዲያ እዛው ያፈቀረችው ፍቅረኛዋ አግብታ መኖር ትችላለች፣ እኔ ግን መሄድ አለብኝ ያለች ነው እየተገላገለች አለችው። ማህደርም በበኩሏ ሻንጣዋን እየጠቀለለችና ልብሶቿን እያስተካከለች ነው ያለችው። ምክንያቱም በዚህ አይነት ሁኔታ ራሴን ክብሬን የተዋወቁበት ቀን እየተረገመ ይሁን፣ በምን ቀን ነው እያገኘው እያለች አጸደን እየተራገመች ነው ያለችው። አጸደ በዚህ በኩል በጣም ነው እየተናደደችው። ምክንያቱም በምን አይነት መንገድ የወንድሟን ሀብት ንብረት መካፈል እንደምትፈልግ ነው አሁን ማህደርን እየተጠቀመችባት ያለችው። ማህደርም እንግዲህ ወይ ከገንዘብ አልሆነችም ወይ ደግሞ እዝራ አፍቅሯት በፍቅር አብረው መቀጠል አልቻሉም። ስለዚህ ነገሮቹ አለመቻቹላት ሲሉ መውጣትን የመጨረሻ አማራጭ አድርጋ ወስዳለች ማለት ነው። ሆኖም እንግዲህ ሻንጣዎቿን ጠቅላ አሰናብቱ ስትል እያንዳንዱ ጉዳቸውን መዘራዘርና ሚስጥራቸውን እርስ በርሳቸው በፉክክር ምን እያደረጉ እንደሆነ አቶ እስክንድር አውቀዋል ማለት ነው። እስክንድር በዚህ አይነት ሁኔታ ቤታቸው እየተካሄደ ያለውን ድራማ በግልጽ ያወቁበት ቀን ነው። እዝራ በጣም ደንግጧል። ምክንያቱም የአባቱ ጤንነት ያሳስበዋል። ከባባድ መርዶዎችን እንዳይነገሩ ጥንቃቄ ሲያደርግ የቆየ ነበረ። ዛሬ ግን እርስ በርሳቸው መዘራዘር ሲጀምሩ አንቺም ዝም በይ አንቺም ተይ ቢል እንኳን ሰሚ አላገኘም ማለት ነው። አባቱ በዚህ አይነት ሁኔታ ላብላብ ሲላቸውና ራሳቸውን ስተው ሊወድቁ ሲንገዳገዱ ነበር። በቀጣይ ክፍል አቶ እስክንድር በምን አይነት ሁኔታ እናገኛቸው ይሆን? በሰላም ይኖራሉ? ለማንኛውም እዚህ ጋር መልካም አባት ሆኖ የሚጫወቱት አቶ እስክንድር ሰላም ሆነው ቤተሰባቸውን ስርዓት አስይዘው እንዲኖሩ መልካም ምኞቴ ነው። ዞሮ ዞሮ ግን በግልጽ ማወቃቸው ለነገሮች ሁሉ መፍትሄ ያገኛሉ ብዬም አምናለሁ። በቀጣይ ክፍል ሀብል ድራማ እስከምንገናኝ ድረስ ለዛሬ እዚሁ ይብቃን። መልካም ጊዜ። ባይ ባይ።